ጉድ ነው ጉድ ማለት ነው። ኤፍሬም እንግዲህ አንዴ እቤት ያደረሳት እሱ ነው። አንዴ ደግሞ ምሳ በልተው እንደተለያዩ ነው። አንዴ ጋብዟት በሰላም ተለያየን ይላል። አንዴ ደግሞ እቤት አድርሻት እንግዲህ ቤት የሚያደረሳት ኤፍሬም ነው። አያችሁ፣ አንዳንዴ በውስጥ የሚገኙ መረጃዎችም እሱ ካደረሳት በኋላ ወይም ደግሞ ከእሱ ጋር ተለያይተው ነገሮችን፣ መንገዶችን፣ ቤቷን እያንዳንዱን ነገር እሱ እንዳየ እሱ ያንዳንዱን ነገር ቦታ ስትወጣ እንግዲህ እንዳስያዛት ነው ማለት ነው። በሌላ ሰው ማለት ነው። ገብቷችኋል አይደለ? ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ አናብስቶቹ ሰላም ነው ወይ? ሰላማችሁ ይብዛልኝ ማለት ነው የእኔ ውዶች። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ያው እንግዲህ ብዙ ትክክለኛ መረጃዎችን ለማምጣት እሞክራለሁ። ነገር ግን ዛሬም እንግዲህ ያው እሁድ ነው፣ ሰንበት ነው። በለተሰንበት እንግዲህ በጧቱ እየደዋወልኩ ነበረ። ነገር ግን እንደተለመደው ሁሉም አብዛኞቻቸው ስልካቸው ዝግ ነው፣ አብዛኞቻቸው ደግሞ አያነሱም ማለት ነው ወዶችዬ። ይህ ነገር የት እየሄደ ምን እየሆነ ምን እየተደረገ እንዳለ ምናልባት ለብዙዎቻችን ግልጽ እየሆነ ይመስለኛል። ገብቷችኋል አይደለ? ለአብዛኞቻችን ግልጽ እየሆነ ይመስለኛል። ግልጽም ነው ደግሞ ማለት ነው። ያው በዚህ ነገር አብርሽ ይመጣበታል ባልነው መንገድ ይመጣበታል አልነን፣ መጣበት ማለት ነው። የልጅ እናት ስለሆነች ነው፣ ሕፃን ልጅ ጥላ ብዬ ነው። ኤክስኪውዝ ሚ፣ ለምን ባናቷ አትከረበትም ማለት ነው? ያንተ የድሮ ኤክስ ከሆነች ማለት ነው፣ ለምን ባናቷ አትገለበጥልህም እንዴ? እኔ እንደዚህ የታገዝኳቸው እኔ እንደዚህ የምታገሰው አንድ እርምጃ ሄዳ አታውቅም ማለት ነው። አንድ እርምጃ እንድትሄድ የሚያደርግ እንኳን ሌላ ሰው ከጎን ሆኖ ነው፣ ወይ ሌላ ሰው እንደ ሄርሚ አይነት ከዚህ ሰዓትም ያወጣች ሄርሚ ነበረች ማለት ነው። አለቀ። በአብርሽ የሆነ እንቅልፋምነት ነው ሄርሚም እዚህ ደረጃ የደረሰችው ማለት ነው። በነገራችን ላይ የሆነ እንቅልፋም ሰው ጋር ካላችሁ እንቅልፋችሁ ነው የሚመጣው በዚሁ አጋጣሚ ማለት ነው። ከዚያ በዘለለ አብርሽ የምደግፈው የምወደው ምንም ቢሆን ደግሞ ምንም እንዲሆንብኝ የማልፈልገው ሰው ነው። ነገር ግን መሄድ ባለበት ነገር ደግሞ መሄድ አለበት፣ ማድረግ ያለበት ነገርን ደግሞ ማድረግ አለበት ብዬ አስባለሁ። የምን ሽሩሩ የምን ምናምን ቀልደኞች በእኛ ላይ በዚህ ልክ መቀለዳችሁ በራሱ በጣም ነው የሚገርመው፣ በጣም ነው የሚያስጠላው ማለት ነው። ተያይዛችሁ ጉድጓድ ግቡ ከፈለጋችሁ እንዴ። ለዛ ነው ህፃን ልጅ ይዛ ብዬ ነው። ሁሌ ህፃን ልጅ ነው እንደ ያንተን ራቆት ቪዲዮ ስትይዝም ህፃን ልጅ ይዛ ነው። ያንተን እንደዚህ አታደርገውም ብላ ስትዝትብህም ህፃን ልጅ ይዛ ነው። ኤክስኪውዝ ሚ፣ ህፃኑ ምንድን ነው የሚሆነው? ምን ሩታ ጡጥ የምታጠባው ሊቀር ወይስ እንደ እናት የምትንከባከበው ሊቀር ነው እንዴ? ህፃኑ ልጅ ማለት ነው። ህፃን ልጃችሁን እግዚአብሔር ያሳድግላችሁ፣ ምንም አይሆንባችሁ። ከዚያ በዘለለ ግን ህፃን ልጅ ምን ልታጠባው፣ እንደ እናት ልትንከባከበው፣ እንደ እናት ይዛው ልናይ ሩታ ያን አናይም እኮ። ስለዚህ ምኑ ነው ያሳሰበህ? ምኑ ነው ያስፈራህ ማለት ነው? እናንተን እያንዳንዳችሁን እዚህ የምታዩት ድልድይ ላይ ነበር ገልብጦ እዚህ ወደ ጣና መክተት፣ ወደ አባይ ማለት ነው። እዚሁ ላይ ማለት ነው። አይ ባገኛችሁን እስኪ አንዴ ማለት ነው። የምሬ ነው የምላችሁ እንዴ። አላቅም ማለት በጣም ነው የተናደድኩት ማለት ነው። እኔ በትናንት ቪዲዮ በጣም ማለት ነው። ኤፍሬም እንግዲህ ጭራሽ ቤት ድረስ አድርሷት። ሄርሚ የሄደችበት መኪና የት ሄዶ ነው? በመጀመሪያ ደረጃ ኤፍሬም ቤት ያደረሳት ጥያቄ አለኝ ማለት ነው። እኔ እዚህ ጋር እያንዳንዱ ነገር አውቀውም ይሁን ሳያውቁ ይሁን ያወጡታል። ገብቷችኋል አይደለ? ዛጥ ይላቸውና ማለት ነው ይናገሩታል። ሄርሚ በራሷ መኪና ነው የምትንቀሳቀሰው። ራሷ ናት የምትነዳ፣ በራሷ መኪና ነው የምትንቀሳቀሰው። ስለዚህ አቤላ ከቤት ያደረሳት ምን እያንዳንዳቸው በየራሳቸው መኪና ሄደው ወይስ ምን ተፈጥሮ ማወቅ ያለብኝ ነገር ማለት ነው። ስለዚህ ወይስ ደግሞ የሚያቀምሳትን አብርሽ እንዳለው የሚያቀምሷትን አቅምሰዋት፣ የሚያሳብዳትን አቅምሰዋት ቤት ትገባለች አትገባም። ስለዚህ በጤናው አይደለም ማለት ነው። ማለት ወደ ቤቷ ስትገባ ጤነኛ አልነበረችም ማለት ነው። በቃ ጤነኛ አልነበረችም። የታል ቪዲዮ ቀርጫለሁ ምሳ ስጋብዛት ስትበላ ምናምን የታል ያየ ነው። ጋብዝኳት ሲል ብቻ ነው እየሰማ ነው ያለ ነው። ምን እንደደረሰባት ከዛ ሲያደርሳት ምናምን አይታችኋል? አላየንም። እኔ በበኩሌ አላየሁ። ምናልባት ያለፈ የቪዲዮ ካለ አላውቅም።
ምናልባትም ያለፈ ቪዲዮ ካለ አላውቅም። የምሬ ነው። ከዛ ውጭ እንጋብዝሽ እንሂድ ብሏት እሺ ብለው ሲሄዱ እንጂ ከዛ ጋብዟት እዚያ ቤት ሲያደርሳት ያሳየን ነገር አለ የለም። እዚህ ጋር ግን ራሱ እየተናገረ ነው። ቤት አደረሳት። መኪናዋ የት ሄዶ የወጣችበት ኤፍሬምን ስታገኝ በራሷ መኪና ነው የምትንቀሳቀሰው። መኪናዋ የት ሄዶ ነው ኤፍሬም ያደረሳት ማለት ነው። ቀልደኞች። ይህን ነገር ግልጽ እንዲሆንልን እንፈልጋለን ማለት ነው። እንፈልጋለን አሁንም ቢሆን ማለት ነው። አሁንም ቢሆን አንፋታችሁም። ሌላው እንግዲህ ዛሬ ምናልባት እዚህ ቦታ ተገኘች ወይ ደግሞ ኤፍሬም አይደለም ወይ ሩት አይደለችም አብርሽ ልከስ ነው ስላለ እዚህ ቦታ ተገኘች ብላችሁ ልትመጡ ባናታችሁ ተተከሉ ማለት ነው። ባናታችሁ ተተከሉ እንዴ! እንደዚህ እየቀለዳችሁ ወይ ደግሞ እንደዚህ እያሾፋችሁ ወይ ደግሞ እንደዚህ በኦዲየንስ ላይ ቃቃ እየተጫወታችሁ እንድትመጡ አንፈልግም። ለነገሩ እየተጫወታችሁ ነው ያላችሁ። ያም ደግሞ እኛ ፈቅደንላችሁ ይመስለኛል። በቃ እኛ ፈቅደንላችሁ እኛ እስከ ፈቀድንላችሁ ድረስ እኛ እንዲህ ነው መሆን ያለበት የምንለውን እናንተ እንደ አይዲያ አድርጋችሁ እየመጣችሁበት ነው ያላችሁት። አይዲያ አድርጋችሁ ማለት ነው። አይዲያ አድርገው ነው እያንዳንዱን ነገር እየመጡበት ያሉት። አይዲያ አድርገው ነው እያንዳንዱን ነገር እየሄዱበት ያሉት። እያንዳንዱን ነገር ማለት ነው። ገብቷችኋል? ስለዚህ እኔ አላቅም ምን እንደምላችሁ ውዶችዬ። ለማንኛውም እናንተ ራሳችሁ ይቅርታ ድምፄ እንደምትሰሙት ልክ አይደለም ማለት ነው። እናንተ ራሳችሁ ከራሳችሁ ጋር ሁኑ። ሁላችሁም የኔ ወዶች ማለት ነው። ራሳችሁ ከራሳችሁ ጋር ሁኑ። ምንም ማለት ውሸታቸው ራሱ ከዚህ ጋር በደንብ የሚያጋልጠው ነገር አለ። አሁን ደግሞ እኔ ብትነግሩኝ ይሻላል ወይ ደግሞ ልጄን ብዬ ነው የልጄን ይዛ ከምትታሰር ብዬ ነው ምናምን ብሎ በሰው ህይወት ላይ እየቀለደ ነው ያለ። የምጠረጠራቸውን ሰዎች በደቂቃ ውስጥ አሳልፎ መስጠት ይችላል አብርሽ ማለት ነው። ይችላለሁ ብሏል። ይችል ነበር፣ ነገር ግን ማድረግ አይፈልግም። ምክንያቱም እዚህ ጋር ሩታን ሽሩሩ እያለ ነው። አዝላት መዞር ትችላለህ። አለቀኛ የምንፈልገው ሄርሚን ነው። አሁን በአንድም በሌላም መንገድ ማለት ነው የምንፈልገው የእሷን ደህንነት፣ እሷ በሰላም መገኘቷን ነው። ከዚያ በኋላ እሷ ደግሞ ምን ተፈጠረ፣ ምን ተከሰተ፣ ምን አድርገው እንዳስፈራሯት፣ ምን አድርገው ደግሞ ምን አድርጎ አስነክቶ እንድታብድ ወይ ደግሞ የሆነ ነገር እንድትሆን ወይ ደግሞ የሆነ በቃ ራሷን ስታ የሆነ ነገር እንድትሆን አድርጎ ቤት ላይ እንደጣላት እቤት አደረሳት። ራሱ ነው እቤት ያደረሳት ማለት በቃ አንዳች ነገር እንዳለ ግልጽና ግልጽ ነው። ይሄ ደግሞ በቃ ራሱ ቤት አደረሳት። ከዛ በኋላ የት ሄደች? ተጠያቂው ራሱ ላይ እንደሆነ ራሱ እየመሰከረ ነው። ገብቷችኋል? ኤፍሬም ራሱ እየመሰከረ ነው። ምክንያቱም ራሱ ካደረሳት ቤት ማለት ነው። ስለዚህ የቤት ራሱ ካደረሳት በቃ ግልጽና ግልጽ የሆነ ነገር ራሱ ነው ተጠያቂው። ከራሱ የትም ከዛ በኋላ ነው የጠፋችው። ከዚያ በኋላ ነው እንደወጣች የቀረችው። የት እንደሄደች ያልታወቀው ማንን አብሮ አስገብቶ ይሁን ወይ ደግሞ ምን አድርጓት ይሁን ራሷን እንድትስት አድርጎ ምን አድርጓት ይሁን የሚታወቅ ነገር የለም። እዚህ ጋር ደግሞ እንደሰማችሁት ኤፍሬም እንግዲህ እኔ ነኝ ቤት ያደረስኳት፣ ጋበዝኳት፣ ቤት አደረስኳት። ስለዚህ ግልጽ እኮ ነው። ምንድን ነው እያሉ ያሉት? ግልጽ ነው ማለት ነው። በቃ ኤፍሬም ጋበዝኳት አለ፣ ቤት አደረሳት። ቪዲዮ ማስረጃ የለም ምን የለም፣ ግን ደግሞ ራሱ እየመሰከረ ነው። ስለዚህ አንዳች ነገር እንፈልጋለን ነው የምለው። ይሄ ጥያቄያችን እንዲመለስልን እንፈልጋለን ማለት ነው። ኤፍሬም ሩታ ልጇ አለ ካልክ ኤፍሬም ወንድምህ ስለሆነ ነው ወይ አብርሽ? ይህን ነገር ራሱ እየመሰከረ ነው፣ ራሱ እየተናገረ ነው። ራሱ ጋበዝኳት፣ ቤት አደረስኳት። ቤት ካደረሳት የት ደረሰች? ተጠያቂው እሱ ራሱ ነው ማለት ነው። ይህንን ምላሽ እንፈልጋለን፣ እንጠብቃለንም ማለት ነው ውዶች። ሌላ ምንም ነገር አንፈልግም። በተረፈ በጣም ነው ወዳችሁ። ከራሳችሁ ጋር ሆኖ ራሳችሁን ጠብቁ። ዳይመንዶቹ አናብስቶቹ ማለት ነው። እንሄድባችኋለን። ላይክ፣ ሸር፣ ሰብስክራይብ እንዳይረሳ። ወዳችኋለሁ። መልካም ጊዜ ይሆንላችሁ። ባይ ባይ ወዶችዬ። መልካም ቀን